እንደ ሻምፒዮን ሊግ የወየለ ቶርናመንት የለም። በቃ የወየለ በቃ ለወየለው አልጋ ባልጋ በግድ ካልበላ እጅ ረጅም ነው የወየለ እጅ ረጅም ነው። ያው ሊቨርፑል ከዛ ከስፖርቲንግ ሲቲና ከቦዶ ግሊምት አሸናፊ ነው ወየለውን እንግዲህ እንዲሁም እኮ አጫልኩትም እኮ በግድ በቃ ሲቲና ሪያል ማድሪድ በየአመቱ ካላገናኘ በቃ ኮምፕሊት የተዘጋጀ አይመስልም እንዴ? ቆይ ወይ ሪያል ማድሪድ ፕሪሚየር ሊግ ይምጣ ወይ ሲቲ እዛው ስፔን ላ ሊጋ ሄድ በየአመቱ መራገጥ ከፈለገ በቃ ምን ይቆያል ጀማው ወያላ በቃ ምንም ማድረግ አይቻልም። ሰበር ዜና ጀማው ኮፒ ሊንክ ሼር አድርጉ ለሁሉም አዳርሱ። ራውንድ ኦፍ 16 የአውሮፓ ሻምፒዮንስ ሊግ ድልድል ወጥቷል ጀማው። እሱን ልንገራችሁ እናንተ በደንብ ኮፒ ሊንክ አድርጉና ለጀማ አዳርሱልኝ። አካውንት የጥሩ ስላልሆነ ነው የጨቀጨኳችሁ ጀማው። ድልድሉን ስነግራችሁ ማድሪድ ከሲቲ ደረሰው ጀማው። እንደተጠበቀው ማድሪድ ከሲቲ አሁን የሲቲ ደጋፊ ሲያለቃቅሱ አይቼ ነበረ። አሁን ሙሻወርዱ በቃ ቁጭ ብላችሁ አልቀሱኒ ጥለነው እናልፋለን ምናምን ብላችሁ ዛቱ ትጨነቃለህ አዳሜ ጀማው። ሲቀጥል ደግሞ ቸልሲ ደግሞ ከፒኤስጂ ደርሶታል። ተወዳጁ ክለባችን አርሰናል ደግሞ ከባየር ሌቨርኩሰን ነው ጀማው የደረሰው። አትላንታ እንዳይደርሰን ስጠነቀቅ ነበር ማንዬ። እኔ በተለይ በቀደም አይቻቸው አይ የጀርመኑ ክለብ ይሻለናል ስል ነበር። እንደ ድል ሆኖ ደግሞ እሱ ደርሶናል ጀማው። ሙኒክ ከአትላንታ ደርሶታል። እንደምታዩት ነው ዶሮዋ ከአትሌቲኮ ማድሪድ፣ ኒውካስትል ደግሞ ከባርሴሎና ደርሶታል። ድልድሉ እንዴት አያችሁት? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ሊቨርፑል ደግሞ እንደዚሁ ከጋላታ ሰራይ ጋር ደርሶታል። የትኛው ድልድል ቀለል ያለ የትኛው ከበድ ያለ ነው ትላላችሁ? እስቲ ማማነን ጥለው እንደሚያልፍም ኮሜንት ላይ ገምቱ ጀማው። ኮፒ ሊንክ ሼር ይደረግ። ዘንድሮ እድል ከኛ ጋር ናጀመው። ይመቻችሁ። በስማም አያስጠላችሁም? ግን ከአመት አመት በአመት ሁለቴ ታገናኙናላችሁ። እኔ አስጠላኛውንስ ተመልከት። የአርሰናል ምድብ እግዚአብሔር በቃ ለዋንጫ ደርሷል። የቲም ባየር ሊቨርኩሰን፣ ስፖርቲንግ ቦዶ ግሊምት ምናምን እኮ ያሉት በዚህ ጋር በቃ ምናልባት ባርሳን ቢያገኘው ነው። ወይኔ የኛ እኮ እግዚአብሔር የኛና የማድሪድ አሸናፊ ጭራሽ ባየር ሙኒክ ነው የሚያየው። ከዛ ደግሞ ከላይ ካለው አሸናፊ ጋር ወይ ሊቨርፑል ወይ ቼልሲ ያለ እዚህ ጋር ኢቨን ፒኤስጂ ያለ አስበው። ለፍጻሜ ይሄ ቲም በቃ ሲጀመር ይሄን ያለፈው ቲም ዋንጫ ይበላል። በዚህ ጋር ያለውን ተው፣ በዚህ ጋር ያለው ቲም ዋንጫ ይበላል በእርግጠኝነት የምናገረው። ወይኔ ከአመት አመት ማድሪድን ያስጠላኝ። አሁንስ ቀፈፉኝ፣ አልወዳቸውም። ቻምፒዮንስ ሊግ ድልድል ወጥቶልሃል ነው ምልህ። መድፈኛው እንኳን ደስ አለ። ይኸውልኛ በዚህ በኩል ያለ ነው ባርሳን ሴሚፋይናል ላይ ብቻ የምናገኘው ማለት ስፐርስ፣ አትሌቲኮ፣ ቦዶ ግሊምት፣ ስፖርቲንግ፣ ሌቨርኩሰን በቃ እንደዚህ ቀላል የሆነ መንገድ የለም ነው ብለህ ሴሚፋይናል ባርሳን እንቀውረውና ለዋንጫ ደረስም ማለት። በዚህ በኩል እንዳለ ገና ሲጀመር ቸልሲና ፒኤስጂ፣ ጋላታሳራይና ሊቨርፑል በየአመቱ ማየት ያለብን ፊክስቸር ማን ሲቲና ሪያል ማድሪድ፣ ከዛ አትላንታና ባየር ሙኒክ ገባ አይደለ? እነዚህ ወሮች እንዳለ ለዋንጫ ነው። ከዋንጫ ጋር በፊት አናገኛቸው ማለት ተከሻከሹ። እናንተኛ ሪላክስ እያደረግን እነዚህ ሰዎች ላይ ትሬን እያደረግንባቸው እንጠብቃቸዋለን። በደንብ ዲቴል የሆነ አናሊሲስ ቤት ስገባ እሰራላቸዋለሁ ማለት። ኮንግራቹሌሽንስ መድፈኛው፣ ኮንግራቹሌሽንስ። ባየር ሊቨርኩሰን ትገረፋለች፣ ቦዶ ግሊምትና ስፖርቲንግ አሸናፊ ትገረፋለች። ከዛ ላ ስፐርስ፣ አትሌቲኮ ግልጽ ነው እኮ ስምንት ውስጥ እዚህ ጋር ባርሳና አትሌቲኮ ይጮታሉ። ከዛ ላይ ወይ አትሌቲኮ ያልፋል ወይ ባርሳ ያልፋል። ከዛኛ ሁለቱንም እንቀውራቸዋለን ማለት። ለምን ተደምሮ አይገጥሙም አብረው ማለት። አራራራ ጀማው ኮንግራ የአርሴ ፋሚሊ ኮንግራ የሚያስብል የጣደልጅ የእውነት የሚገርም ለአርሰናል ተመቻቸ። የሚገርም የጣደልጅ አርሰናል በዚህ አመት ፍጻሜ ካልደረሰ የራሱ ችግር የራሱ ችግር። የሚገርም ጣደልጅ ለአርሰናል የእውነት የአርሴ ፋሚሊ ለእናንተ በጣም ደስ ብሎኛል። የእውነት ኦልሞስት እኮ ባርሳ ነው ከበድ የምትለው ባርሳ ነው። ደህና ቲም ያለው እዛ ግሩፕ ስቴጅ ውስጥ ባርሳ ብቻ ነው። የሚገርም ኮንግራ። ሊቨርፑል ደግሞ ከጋላታሳራይ ጋር ሊቨርፑል ጋላታሳራይን ካለፈ ደግሞ ከፒኤስጂ እና ከቼልሲ አሸናፊ ፍጻሜ ልንገናኝ እንችላለን። ጀማው ፍጻሜ ልንገናኝ እንችላለን ቡዳፔስት ላይ ሃንጋሪ ላይ ጀማው። የሚገርም እኔ ለአርሰናል ደጋፊ በጣም ደስ ብሎኛል። በዚህ አመት የእናንተ ነው ጀማው፣ የእናንተ ነው። ፕሪሚየር ሊጉም ይሄም ካለፈ ለእናንተ ባይ ነኝ ጀማው። ይሄም ካለፈ ለአርሰናል ነው። ጠራርጋችሁ ብሉት። ከሊቨርፑል ካለፈ የሚገርም ኮንግራ የሚያስብልጥ አይደል ጀማው። ይመቻችሁ። እናንተ ከማን ደረሳችሁ? ለሞኒው ጋናርስ ቻምፒዮንስ ሊግ ዕጣ ድልድል ከባየር ሊቨርኩሰን ደርሶናል። ምድባችን ደግሞ በቃ በጣም እናንተ ከማን ደረሳችሁ?
ካራባኦ የለ ኤፍ ኤ ካፕ የለ ቻምፒዮንስ ሊግ ይበዛባል። ለማንኛውም ገነርስ አይታችሁታል። ከዛ ቦዶ ግሊምትና ከዛ ደግሞ ባርሳና አትሌቲኮ ተጣጥለው ስፐርስ እንደው ጥሉልሽ እድል ቀንቶሽ ከደረሰሽ ተደበርኩብሽ። ለማንኛውም ጋይስ በቃ ጸዴ ድልድል ከባየር ሊቨርኩሰን ወስደን ልጥፍ አረ ዋንጫ ሊበዛብን ነው ዘንድሮ። በደስታ እንደ የሀብታም በሽታ ሊይዘን ነው። በቃ አይዞ ጀማው ሻምፒዮንስ ሊግ ድልድል ወጥቷል። ምን አገባሽ ተገጭ? ምን አገባሽ ስለ ቻምፒዮንስ ሊግ? አረፈ አሁን ይኸው ከ2026 በኋላ ቀንቷላ። አረፈ ስለ ፕሪሚየር ሊጉ ተጨነቅ። ምን አገባ ስለ ቻምፒዮንስ ሊግ? ምን አገባ? ፎቃጣ ቋጣሪ እሁድ ትመጫለሽ። እሁድ 11 ሰዓት ትኩረቴን እንደውም ወደ ፕሪሚየር ሊግ አድርጊያለሁ። እሁድ 11 ሰዓት ላይ ማንቸስተር ዩናይትድ ከክሪስታል ፓላስ የሚያደርጉትን ጨዋታ በዚሁ በአዶት ኢንተርቴይንመንት ሁላችንም እንገናኝ። ከዛ በኋላ ደግሞ የሀያሉ በል የሊጉ መሪ በል የሀያሉ የቼልሲ ጨዋታ አለ። ለንደን ኢዝ ብሉ እንላለን። አብረን ነው የምንለው። የአውሮፓ ሻምፒዮንስ ሊግ ድልድል ይፋ ሆኗል። የዛሬ 3 ሳምንት እንደነገርኳችሁ ሪያል ማድሪድ ከማንቸስተር ሲቲ ደርሶታል። በዚህ 4 ዓመት እነዚህ ሁለት ክለቦች ስንት ጊዜ እንደተገናኙ በአውሮፓ ሻምፒዮንስ ሊግ ታስታውሳላችሁ። ዘንድሮም ደርሷቸዋል። ሪያል ማድሪድ ከማንቸስተር ሲቲ በአውሮፓ ሻምፒዮንስ ሊግ 16ኛው ዙር የሚገናኙ ይሆናል። ፓሪስ ሴን ጀርሜን ከለንደኑ ክለብ ቼልሲ፣ ጋላታሳራይ ከሊቨርፑል፣ ሪያል ማድሪድ ከማንቸስተር ሲቲ፣ አትላንታ ከባየር ሙኒክ፣ ኒውካስል ዩናይትድ ከባርሴሎና፣ አትሌቲኮ ማድሪድ ከቶተንሃም ሆትስፐር፣ ቦዶ ግሊምት ከስፖርቲንግ ሊዝበን፣ ባየር ሊቨርኩሰን ከአርሰናል ደርሷቸዋል። ከባዱ ጨዋታ ሪያል ማድሪድ ከማንቸስተር ሲቲ የመጀመሪያው ጨዋታ በበርናቦ ይደረጋል። ሁለተኛው ጨዋታ ደግሞ በኢትሃድ የሚደረግ ጨዋታ ነው። ዙሩን ማን ጥሎ ያልፋል? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሪያል ማድሪድ ከማንቸስተር ሲቲ በአውሮፓ ሻምፒዮንስ ሊግ በ16ኛው ዙር እንደተለመደው ዳግመኛ ሪያል ማድሪድ ከማን ሲቲ ዘንድሮም ደርሷቸዋል። ተጫዋቾቹም ደጋፊውም የጠበቁት ነው። በቃ ሲሄዱ አንድ ላይ ሲመጡ አንድ ላይ በቃ በስማም የአውሮፓ ሻምፒዮንስ ሊግ ድልድል ወጥቷል። እንግዲህ ዘንድሮ ሪያል ማድሪድ ከማን ሲቲን አገናኝቷል ማለት ነው። ሪያል ማድሪድ 16 ውስጥ ረጅም ዓመት ሆኖታል ከወደቀ። ዘንድሮስ ቅዱሴ ታስጥሉታላችሁ ወይ? ሲቲዎች ምን ትላላችሁ? ሌሎች ድልድሎችን ልንገራችሁ። ፓሪስ ሴን ጀርመን ቼልሲ፣ ጋላታሳራይ ከሊቨርፑል፣ ሪያል ማድሪድ ከማን ሲቲ፣ አትላንታ ከባየር ሙኒክ፣ ኒውካስትል ከቼልሲ፣ አትሌቲኮ ማድሪድ ከቶተንሃም፣ ቦዶ ግሊምት ከስፖርቲንግ ሊዝበን፣ ሊቨርኩሰን ከአርሰናል። ያበደ ነው። ማን ቀላል ማን ከባድ ነው ብላችሁ ታስባላችሁ? አይ ቲንክ የአርሰናል ቀላል ነው። ባርሴሎና የዚህ መደዳ በጣም ቀላል ነው። አትሌቲኮ ከቶተናም ቀላል ነው። ኒውካስል ከባርሴሎና ቀላል ነው። ይሄ መደዳ ታፍ ነው። ቼልሲ፣ ፓሪስ ሴን ጀርመን፣ ጋላታሳራይ፣ ሊቨርፑል፣ ማድሪድ፣ ማን ሲቲ፣ አትላንታ፣ ባየር ሙኒክ የመጨረሻ ከባድ ነው ማለት ነው። እናንተ ምን ትላላችሁ? ኮፒ ሊንክ፣ ሪፖስት፣ ሼር። እነሆ ኮርቷ እንደተናገረው አውቀዋለሁ ማንቸስተር ሲቲን እንደምናገኝ እንዳለውና በእግር ኳስ አፍቃሪዎች ዘንድ ከዓመት ዓመት የሚጠበቀው ሪያል ማድሪድ ከማንቸስተር ሲቲ በድጋሚ ቻምፒዮንስ ሊግ ኖክአውት ላይ ተገናኝተውላል። ግባለት ሲቲዘንስ እንዳፈራ ልክ ባለፈው በርናቦ ላይ ሄደን 2-1 እንዳሸነፍናቸው ግሩፕ ስቴጅ ላይ አሁንም መልሰን ልጥፍ አድርገን ከዚህ ኮምፒቲሽን ቂጣቸውን ብለን እናስወጣቸው። ደግሞ ያት ከመፖሰቷ አርሊንግ ሃላንድ ይቺን ፖስት ላይክ አድርጓታል። ሲቲ ከማድሪድ ብሎ የተፖሰተው ማለት ነው። ይመች ያረዳልች። ደስ የሚለው ነገር ማለት ነው ፈርስት ሌግ በበርናቦ ነው የምንጮተው በሜዳቸው ማለት ነው። ስለዚህ ሁለተኛው ጨዋታ በሜዳችን ይሆናል ማለት ነው። ምንም በቃ ይመቸን። ማርያምን እኔ ደስ ብሎኛል። በኦሳሱና በምን እየተሸነፈ ያለ ቡድንማ በጭራሽ ከዚህ ኮምፒቲሽን አያባርረን። አውቃለሁ ቻምፒዮንስ ሊግ ሲሆን ቻምፒዮንስ ሊግ ነው፣ ማድሪድንም እናውቀዋለን። ደግሞ በጣም የገረመኝ እኔ እኮ ስቃያችን በዛ እንደ ፕራይማችን ልንበለው ነው እንዳያሳስባቸው። ማድሪድን እንኳን ካለፍን የሚደርሰን ማን ነው? ከነዚህ የወጡት ባየር ሙኒክ አትላንታን ያልፋል። አትላንታ ያልፋል አትሉኝ። 4-0 ማድሪድን እንደሰጠነው ፕራይማችን ጊዜ ሙኒክን 3-0 እንደሰጠነው ደመሳሰን ነው ሁሉንም በቃ የምናልፈው ዘንድሮ ማለት ነው። የሌላው ሲያስጠላ ምን አርሰናል ከሌቨርኩሰን የደረሰው ማን ነው? ኒውካስትልና ባርሳ ምርጥ ጨዋታ፣ አትሌቲኮና ቶተንሃም ምርጥ ጨዋታ፣ ጋላታሳራይና ሊቨርፑል፣ ፒኤስጂ ከቼልሲ እንደውም የሚገራረም ድሮ የሚመጣጠኑት ስፖርቲንግ ከቦዶ ግሊምት
ያበደ አርሰናል ፋይናል የመድረስ በጣም እድል አለው። እዚች ጋር ሲደርስ ነው ምናልባት ሊቋረጥ የሚችለው። እዚች ጋር ማለት ልክ ፋይናል ሳይደርስ ይቋረጥበታል። ከነዚህ የሚመጡት በጣም ይከብዱታል ብዬ አስባለሁ። ከደረሽም እኛም እንደምንም ብለን በጣጥሰን አልፈን እንገናኛለን። እሺ ጀማዓው የአውሮፓ ሻምፒዮንስ ሊግ ድልድላችንን አውቀናል። ከባየር ሊቨርኩሰን ጋር ደርሶናል። የመጀመሪያ ጨዋታችንም እንግዲህ ከሜዳ ውጭ ወደ ጀርመን በማቅናት ነው የምናደርገው። ጀማዓው ድልድሉን እንዴት አያችሁት? እስቲ ሀሳብ አስተያየታችሁን ስጡኝ እዚህ ድልድል ላይ። ከዛ በተጨማሪ ደግሞ እስከ ፋይናል እስክንደርስ ድረስ የማናገኛቸውን ቡድን ዝርዝር ልንገራችሁ። ከማድሪድ ጋር አንገናኝም፣ ከሊቨርፑል ጋር አንገናኝም፣ ከባየር ሙኒክ ጋር አንገናኝም፣ ከቼልሲ ጋር አንገናኝም፣ ከፒኤስጂ ጋር አንገናኝም፣ ከአትላንታ ጋር አንገናኝም። ከዛ በተጨማሪ ከሲቲም ጋር እንገናኝ ይሆናል። ጀምአው ለፍጻሜ እስክንደርስ ድረስ እነዚህን ቡድኖች አናገኛቸውም። እርስ በርስ እዛው ተወጋግረው ተመታተው ነው የምንገናኘው። ገብቷል? ፋይናል ላይ ማለት ነው። ጀምአው ዘንድሮ እድል ከኛ ጋር ነች። በቃ በአግባቡ ማለት ነው። አንደኛ ቡድናችንን ብቃት አለው። በአውሮፓ ሻምፒዮንስ ሊግ እንደሱ ያስመሰከረ ቡድን የለም። በቃ ብቃት አለው። ብቃት ፕላስ ደግሞ እድል ሲጨመርበት ይሄንን ዋንጫ ዘንድሮ ወደኛ እየመጣ ነው በአግባቡ ማለት ነው። ጀማው እስቲ ሐሳባችሁን አካፍሉኝ። ግን እኔ በጣም ደስ ብሎኛል። ቆንጆ ድልድል ነው። በተለይ ደግሞ በዛ ፓርቲ ያሉት እርስ በርስ ይቀጣቀጡታል። ኮንግራ ጀማው ኮንግራ። ኮፒኒክ ሼር አድርጉ። አተ ተጠባቂው የሻምፒዮንስ ሊግ የ16 ውስጥ እጣ ድልድል ይፋ ተደርጓል። ክለባችን ቼልሲ በድጋሚ ከፒኤስጂ ጋር ደርሶታል። እስኪ ሐሳባችሁን እየጻፋችሁልኝ የቼልሲ ደጋፊዎች። ጋላታሳራይ ከሊቨርፑል፣ ሪያል ማድሪድ ከሲቲ የማይቀረው የሻምፒዮንስ ሊግ ጨዋታ፣ አትላንታ ከባየር ሙኒክም ደርሷቸዋል። ኒውካስትል ከባርሴሎና ጋር፣ አትሌቲኮ ማድሪድ ከቶተናም ጋር፣ ቦዶ ግሊምት ከስፖርቲንግ ሊዝበን፣ ባየር ሊቨርኩሰን ከአርሰናል ጋር ደርሷቸዋል። በአንጻራዊ የሌሎቹ ጨዋታ ቀለል ያለ ማች ይመስላል። ሪያል ማድሪድ ከሲቲ እና ፒኤስጂ ከቼልሲ ያለው ጨዋታ ትንሽ ጠጠር ያሉ ጨዋታዎች ይመስሉኛል። አሪፍ ጨዋታ የሚሆን ይመስለኛል። እስኪ እናንተ አሪፍ ማች የምትሉትን እስኪ አጓጊ ማች ነው የምትሉትን ኮሜንት ላይ እየጻፋችሁልኝ። ክለባችን ቼልሲ ድጋሚ ከፒኤስጂ ጋር ደርሶታል። ድጋሚ ልናይ ነው። የባለፈውን አቋም እንደግሟለን ወይስ ፒኤስጂ ሊበቀል ይችላል? አጓጊ ጨዋታ ይመስላል። ስላዳመጣችሁኝ አመሰግናለሁ። ብሉ ኢዝ ዘ ከለር ኦልዌይስ። ይመቻችሁ። የሻምፒየንስ ሊግ ጥሎ ማለፍ ጨዋታዎች እንግዲህ ይፋ ተደርጓል ማለት ነው። እንደምታዩት አርሰናል ከሊቨርኩሰን የደረሰው ማን በልተናል ወይ በላ ነው። መብላት አልፈልግም በላ ነው። ለመሰላችሁ ምን በለው ሙሉን እያያችሁት ነው ያሉትን ቲሞች። ከዚህ ውስጥ የሚከብደው አንድ ቲም ነው ባርሴሎና። እሱንም ደግሞ ነግሬያችኋለሁ። ሙሉ ሲዝኑን እየነገርኳችሁ ነበር። ባርሴሎናን ስናገኘው እንጠፈጥፋችኋለን፣ አምና ሪያል ማድሪድን ስናገኘው እንቀጠቅጣችኋለን ብያችሁ ነበር። ምንም ጥያቄ የለውም ማለት ነው። ዘንድሮ ፋይናል እንደርሳለን። በዚህ በኩል ያለቀ ነገር ነው። አሁን በዚህ በኩል እንመልከት። ሲቲ ከሪያል ማድሪድ እንደገና ደረሰ። ምንድን ነው ፒኤስጂ ከቼልሲ ማለት ነው። ፒኤስጂ የአሜሪካውን በፀሐይ ያጫወቷቸውን ይበቀሏቸዋል ብዬ አስባለሁ። ምንም ጥያቄ የለም። ሊቨርፑል ኦልሬዲ የሚያልፍ ቲም ያስታውቃል። ይሄ ጨዋታ ግን ማለት ነው ስክሪፕትር ሁሌ ነው የሚገናኙት። ሪያል ማድሪድ ከሲቲ ሁሌ ነው የሚገናኙት። የአውሮፓ ኤል ክላሲኮ ብል ሁሌ ነው የሚገናኙት በየአመቱ። ሻምፒየንስ ሊጉ አውቆ ነው ይሄን የሚያደርገው። ገብቷችኋል? ሞር ድራማቲክ ለማድረግ ይመስለኛል። እኔ እርግጠኛ ነኝ። ሙኒክ እዚህ ጋር ያልፋል፣ እዚህ ጋራ ማለት ነው። ሪያል ማድሪድ ከማንቸስተር ሲቲ ነው የሚያልፍ። ሪያል ማድሪድ ሺት ናቸው። ከቤኔፊካ ጋር አይቻቸዋለሁ። እኔ ምንም እያመንኩባቸው አይደለም። ሲቲ ያልፋል፣ ይሄን ሊቨርፑል እዚህ ያልፋል፣ ፒኤስጂ ያልፋል እዚህ። ባርሴሎና ማለት ነው ይውላችሁ። ባርሴሎና ምንም ጥያቄ የለውም እዚህ ጋር ያሉትን በልቶ ሰሚ ፋይናል ይደርሳል። አርሰናልም ሰሚ ፋይናል ይደርሳል። በዚህ በኩል ፋይናላት ዘንድሮ ግን ይሄ ሻምፒዮንስ ሊግ ለአርሰናል ነው የሚሆንለት ማለት ነው። እንደ አርሰናል እድለኛ የሆነ ክለብ አለ? አትላንታ ይደርሷል ብለን ስንጠብቅ ሊቨርኩሰን ደረሰ። የዘንድሮ የሻምፒዮንስ ሊግ ድልድል ማለት ነው ጋይዝ ለእንግሊዝ ክለቦች አልሆነም። በቃ ነፍስ ይማር የሆነ ጨዋታ ነው ማለት ነው። ሲቲ ከሪያል ማድሪድ እንደተጠበቀው ሁላችንም ስንጠብቅ የነበረው ድልድል ነው። ሲቲ ከማድሪድ እንደተጠበቀው ደርሶታል። ነፍስ ይማር ለሲቲ እንላለን። እዚህ ጋር ስንመጣ ጋላታሳራይ ከሊቨርፑል ሌላ ትኩሳት፣ ነፍስ ይማር የሚያምር ጨዋታ እንደሚሆን አልጠራጠርም። እዚህ ጋር ቼልሲ ከፒኤስጂ ቼልሲንም እዚሁ ነፍስ ይማር ብለህ የምታልፈው ጨዋታ ነው። ምን አይነት ድልድል እንደወጣ ማለት ነው። ኒውካስትል ከባርሴሎና፣ ዶሮዋ ደግሞ ከአትሌቲኮ ማድሪድ። ከአርሰናል ውጭ እኮ ከእንግሊዝ ክለቦች ዘንድሮ እድለኛ የለም። ሊቨርኩሰን አትላንታን ነበር ስጠብቅላችሁ የነበረው። ሊቨርኩሰን ደርሷቸዋል። እስኪ እናንተ በዚህ ድልድል ሀሳብ አስተያየት ስጡበት። ይመቻችሁ። ወይኔ ጉድ፣ ወይኔ ጉድ፣ ወይኔ ጉድ፣ ወይኔ ጉድ! አርሰናል ቻምፒየንስ ሊግ እንዲያነሳ የማይደረግ በቃ ነገሮች ሁሉ እንደዛ ይሁኑ ያሉት ፋሚሊ እንደዛ ይሁኑ ያሉት። ራውንድ 16 ወጥቷል ድልድል። አርሰናል ሴሚ ፋይናል ላይ ነው ማንን የሚያገኘው? ባርሳን ሊያገኝ የሚችለው ሴሚ ፋይናል ላይ ብቻ ማለት ሊቨርኩሰን፣ ቦዶ ግሊምት፣ ስፖርቲንግ ኮተት ብቻ ነው እዚህ ጋር። እዚህ ጋር ተመልከት።
ሲቲና ማድሪድ ደግሞ እንደ በቃ እንደ ሁሌ ግዴታ ነው። እኔ ግራ ነው የገባኝ። ከዛ ሙኒክ፣ ሊቨርፑል እዚህ ናቸው። ሁሉም እዚህ ይፈታፈታሉ። አርሰናል እዚህ ጋር ፈሰስ ብላ ታልፋለች። ፈሰስ ብላ እስከ ሴሚ ፋይናል ምናምን ደርሳለች ማለት ነው። ከዛ 2 ጨዋታ ምናምን ማሸነፍ የሚጠበቅበት አለቀ። መቋጠር አለበት፣ ፋሚሊ መቋጠር አለበት። እኔ ምንም አላማረኝም። ወይኔ ወይ የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ የዕጣ ድልድል በዚህ መልኩ ወጥቷል። ሀቢቢ ክለባችን አርሰናል እንግዲህ ከባየር ሊቨርኩሰን ጋር ተደልድሏል ራውንድ 16 ላይ ማለት ነው። እና ያው ስታዩት ከዛ ስፖርቲንግ ከቦዶ፣ ስፐርሷ ከአትሌቲኮ፣ ባርሳ ከኒውካስትል በዚህኛው በአርሰናል ባለውበት በኩል ያሉት ማለት ነው። አርሰናል ያው በቀላሉ እስከ ፋይናል የመድረስ እድል አለው። ኖርማሊ ባርሳ ነው እዚህ ላይ ሊከብድ የሚችለው ብዬ አስባለሁ። እዚህ ዳር ሙኒክ ከአትላንታ ደርሶታል። ማድሪድ ከማንቸስተር ሲቲ፣ ሊቨርፑል ከጋላታሳራይ፣ ቸልሲ ከፓሪስ አላችሁ። ይሄኛው በዚህ ሳይድ ያለው ትንሽ ጠጠር ይላል። ቀለል አድርገህ ፋይናል ሀቢቢ፣ ቀለል አድርገን ፋይናል ትላለህ። ብቻ እስኪ እንዴት አያችሁት ድልድሉ? ማን ነው መቻችሁ? ቻምፒዮንስ ሊግ ድልድል መውጣቱን አስመልክቶ የአርሰናል ደጋፊዎች አልጋ ባልጋ ሆነልን፣ ቀለል ያለ ነው በዙሪያችን ያለው ምናምን የተናቀ አስናቀ ይባላል። ባየር ሊቨርኩሰንን ታልፊው እንደሆነ እንመለከታለን ማለት ነው። ከወልቭስ ጋር ሁለታቸው የወጣ ቡድንሽ እስኪ ከባየር ሊቨርኩሰን ያስጥልሽ እንደሆነ እንመለከታለን። ለማንኛውም እንደተለመደው ማድሪድ እና ማንቸስተር ሲቲ የሚደርሷቸዋል የሚታወቅና ሀቅ የሆነ ነገር በዛኛው ፒኤስጂ፣ ባየር ሙኒክ፣ ሲቲ፣ ሪያል ማድሪድ፣ ሊቨርፑል ምናምን ያሉት ማለት ነው። አራኒ ደግሞ ባርሴሎና፣ አርሰናል ናቸው የተሻለ እንኳን አሪፍ የሚባሉት ቡድኖች። ያው እስከ ባርሴሎና እንኳን ብትሄጂ ባርሴሎና ይጥልሻል፣ ግን ወፍ በባየር ሊቨርኩሰን ዘጭት ያለሽ ማለት ነው። ይሄ እኔ ቃል ነው እንዳትረሹ። እንዲህ እንደናቅሹ የተናቀ አስናቀ ካላስባለሽ ይመቻችሁ።